ቤተሰቦች ሁሌም ብታስተምረው ደስ የሚልህ ነገር ምንድነው ብትሉኝ ስለ ቨርብ ቱቢዎች፣ ስለ ቨርብ ቱዶዎች እና ስለ ቨርብ ቱሃቦች ማስተማር ነው ማለት ነው። ለምን እንግሊዘኛን ማወቅ የምትችሉት እነዚህን በደንብ ስትረዱ ስለሆነ ማለት ነው። ስለዚህ ዛሬ በደንብ ስለ ቨርብ ቱቢ፣ ስለ ቨርብ ቱዱ እና ስለ ቨርብ ቱሃብ በደንብ እንረዳለን ማለት ነው። ኦኬ ሁሌም ቢሆን እንግሊዘኛ ስትማሩ 7 ነገሮችን ፕራይመሪሊ ማወቅ አለባችሁ። 7 ነገሮች እነማን ናቸው? እነ አይ ዊ ሺ ሂ ከዛ ኢት ዘይ ስንት ሆኑ? 1 2 3 4 5 6 7ኛ ዩ ኦርደሩ ችግር የለውም። ያው 7 ነገሮችን ማወቅ አለባችሁ ማለት ነው። ከዚህ ቀጥሎ እንግዲህ አሁን ቨርብ ቱቢዎች እናያለን። ቨርብ ቱቢ የሚባሉት ቨርብ ቱ ቢ ቨርብ ቱ ቢ የሚባሉት አም ኢዝ አር እነዚህ ፕሬዘንት ናቸው። ፓስት ደግሞ ወዝ ወርና ቢን። ዛሬ ስለነዚህ በጣም በደንብ አብጠርጥረን እንመለከታለን ማለት ነው። ኦኬ እንግዲህ አሁን ከነዚህ ጋር የሚሄደውን እናያለን ማለት ነው። እሺ አይ እኔ ማለት ነው። እኔ ነኝ ለማለት እኔ ነኝ እኔ ነኝ ለማለት አይ አም እንላለን። አይ አም ምን አልኩኝ? አይ አም ምን ማለት ነው? እኔ ነኝ ማለት ይሆናል ማለት ነው። ከዛ እኔ ነኝ እኔ ነበርኩኝ ለማለት እኔ ነበርኩኝ ለማለት እኔ ነበርኩ እኔ ነበርኩ ለማለት አይ ወዝ አይ ወዝ። እሺ አይ ወዝ። አሁን ደግሞ ምን ለማለት እኔ እሆናለሁ እኔ እሆናለሁ ለማለት ደግሞ እኔ እሆናለሁ እኔ እሆናለሁ ለማለት ምን እንላለን? አይ ዊል ቢ አይ ዊል ቢ አይ ዊል ቢ እኔ እሆናለሁ እኔ እሆናለሁ። ከዛ እየሆንኩ ነበር እየሆንኩ ነበር ለማለት ደግሞ አይ የሆንኩ ነበር እየሆንኩ ነበር ለማለት ደግሞ አይ ሃቭ ቢን አይ ሃቭ ቢን አይ ሃቭ ቢን አይ ሃቭ ቢን እንላለን ማለት ነው። ስለዚህ እነዚህ ነገሮች በደንብ መረዳት አለባችሁ። ከነዚህ ጋር ደግሞ ምኖችን ታውቃላችሁ? እንዴት ኔጌቲቭ ማድረግ እንደሚቻልና እንዴት ጥያቄ ማድረግ እንደሚቻል ማወቅ አለባችሁ። ስለዚህ አንደኛ ፖዚቲቭ ስቴትመንት ፖዚቲቭ ለማድረግ ስቴትመንት አንደኛ ፖዚቲቭ፣ ሁለተኛ ኔጌቲቭ። እሺ ኔጌቲቭ፣ ሶስተኛ አንደኛ ኔጌቲቭ፣ ሁለተኛ ኔጌቲቭ፣ ሶስተኛ ኩዌስችን። እነዚህ ነገሮች በደንብ ማወቅ አለባችሁ ማለት ነው። ፖዚቲቭ የሚባለው ይሄ ልክ እንደነዚህ አይነት እኔ ነኝ ነበርኩኝ ምናምን እያልን የምናደርጋቸው ማለት ነው። ኔጌቲቭ ደግሞ ማፍረስ ማለት ነው። ለምሳሌ አይ አም እኔ ነኝ ማለት ነው አይደለ? እኔ አይደለሁም ስንል ደግሞ አይ አም ኖት እንላለን ማለት ነው። እኔ ነበርኩ ለማለት አይ ወዝ እንላለን። እኔ አልነበርኩም ለማለት አይ ወዝ ኖት እንላለን። ስለዚህ ይሄ ኔጌቲቭ ይባላል። ከዛ ኩዌስችን ማለት ደግሞ ጥያቄ፣ እኔ ነበርኩ አንተ ነበርክ እያልን ለመጠየቅ ደግሞ አይ አም እኔ ነበርኩ ማለት ነው አይደል? እኔ ነኝ ማለት ነው አይደለ? እኔ ነኝ ብለን ለመጠየቅ ደግሞ ይህን ሽፍት ማድረግ ነው የሚጠበቅብን። ይህን ወደዚህ ማምጣት፣ ያ ማለት ቦታ መቀያየር ማለት ነው። ሁሉንም ቦታ እንደዚህ የመጀመሪያዎችን ስንቀያይራቸው ወደ ጥያቄ ይቀየሩልናል ማለት ነው። ስለዚህ ቀላል ስለሆነ በዚህ ያዙት። እኔ ነኝ አይ አም
ማንን ተጠቀምኩኝ? እዚህ ጋር ተጠቀምኩ ማለት ነው። እኔ ነበርኩ I was እኔ ነበርኩ I was። እሺ እኔ እሆናለሁ I will be ለነገ ለቀጣይ ማለት ነው። I will be ላለሁ እየሆንኩ ነበር የምትሉት ደግሞ አሁን ላይ እስካሁን ማለት ነው። ቀድማችሁ አሁን እስከሚደርስ እስከዚህ ሰዓት ድረስ የሆነ ስራ ላይ ነበራችሁ ማለት ነው። ምን እያላችሁ ነው? እየሆንኩ ነበር ትላላችሁ ማለት ነው። ሌላኛው በቃ አራቶቹን ዛሬ የምናየው ለሁሉም ቢቨርቦች ስለ አራቶቹ ነው የምናየው ማለት ነው። ኦኬ አሁን ስለ ማን እናያለን? ስለ ዊ እናያለን ማለት ነው። ስለ ዊ እናያለን። ይሄን አጠፋዋለሁ። ኦኬ አሁን ስለ ዊ ስንል ደግሞ እኛ ነን ለማለት ምን እላለሁ? ዊ አር ምን ማለት ነው? እኛ ነን ዊ አር እኛ ነን። እሺ ከዛ ደግሞ ምን ለማለት ነው? እኛ ነበርን ለማለት ደግሞ ዊ ወር እኛ ነበርን። ኦኬ እኛ ነበርን። አሁን ደግሞ ምን እላለሁ? እኛ እየሆንን ነበር we have been ወይ ደግሞ እኛ እንሆናለን ልበለው። እኛ እንሆናለን we will be እኛ እንሆናለን ማለት ነው። እሺ ከዛ ደግሞ ምን እላለሁ? እኛ እየሆንን ነበር። እኛ እየሆንን ነበር we have been እኛ እየሆንን ነበር እኛ እየሆንን ነበር ትላላችሁ ማለት ነው። ስለዚህ እነዚህ ነገሮች በሁሉም መልመድ አለባችሁ። አሁን ይህን እንትን ልበለውና ልክፈለውና ምን እላለሁ? አሁን ደግሞ በማን እጠቀማለሁ? በሺ እጠቀማለሁ ማለት ነው። ሺ እንደውም ኔጌቲቭ ስለሆነ እንትን ሲንጉላር ስለሆነ እንትን ለዋል። ሺ ለማለት ደግሞ እሷ ማለት ነው አይደለ? አሁን በዚህ መሰረት ዊ አር ማለት እኛ ነን ማለት ነው አይደል? እሷ ናት ለማለት ደግሞ ሺ ኢዝ እንላለን። ሺ ኢዝ እንላለን። ምን ማለታችን ነው? እሷ ናት እንላለን ማለት ነው። ኦኬ ሌላኛው ዊ ወር እኛ ነበርን ማለት ነው አይደል? እሷ ነበረች ለማለትስ ሺ ወዝ እንላለን። ሺ ወዝ እንላለን። ምን ማለታችን ነው? እሷ ነበረች። በጣም ጻፏት። እችን እየጻፋችሁ ነው መከታተል ያለባችሁ። እሷ ነበረች። ከዛ ደግሞ ዊ ዊል ቢ ማለት እኛ እንሆናለን ማለት ነው አይደለ? እሷ ትሆናለች ስንል ደግሞ ሺ ዊል ቢ እሷ ትሆናለች። ምን ማለት ነው? ሺ ዊል ቢ ልክ እኛ እንሆናለን እንዳልነው ማለት ነው። ከዛ we have been እኛ የሆንን ነበር፣ እሷ የሆነች ነበር ለማለትስ she have been እንላለን። she have been ምን ማለት ነው? እሷ የሆነች ነበር። እሷ እየሆነች ነበር ለማለት እንጠቀመዋለን ማለት ነው። ስለዚህ ተመሳሳይ አረባብ ነው የምንጠቀመው ማለት ነው። አሁን ደግሞ በማን እንሄዳለን? በዘይ እንሄዳለን ማለት ነው። ዘይ የሚለውን ዊ የሚለውን አጠፋዋለሁ ማለት ነው። ሺ ኢዝ ማለት እሷ ናት ማለት ነው አይደለ? ዘይ ማለት እነሱ ማለት ነው። ስለዚህ ዘይ እነሱ ከሆነ እነሱ ናቸው ለማለት ዘይ አር ምን ማለት ነው? እነሱ ናቸው። እነሱ ናቸው they are። እሺ she was እሷ ነበረች ማለት ነው አይደል? እነሱ ነበሩ ማለት ስትፈልጉ
they were they were እነሱ ነበሩ ልክ እሷ ነበረች እንደምትሉት she was እሷ ነበረች እነሱ ነበሩ ለማለት ደግሞ they were እነሱ ነበሩ እነሱ ነበሩ ትላላችሁ ማለት ነው። እሺ she will be እሷ ትሆናለች ነው አይደለ? ለወደፊት እነሱ ይሆናሉ ማለት ስትፈልጉ they will be ነው የሚባለው። they will be ትላላችሁ ማለት ነው። they will be እነሱ ይሆናሉ እነሱ ይሆናሉ እነሱ ይሆናሉ ትላላችሁ ማለት ነው። ከዛስ ምን ይቀረናል? she have been እሷ እየሆነች ነበር እነሱ እየሆኑ ነበር ለማለት they have been እሺ they have been ኦኬ የሚገርማችሁ እዚህ ላይ ተሳስቼ ነበረ። እዚህ ላይ she has been ነው እንጂ she has been ነው እንጂ she have been አይባልም። ይችን ኤስ አርጓት she ኤን አጥፉና ያ she has been እዚህ ላይ ሲጽፍ ይሄኛው ለፕሉራል ነው ለብዙ ነው የሚያገለግለው። ስለዚህ እቺ has መሆኗ እንዳትረሱ። ሌላኛው ለምን እዚህ ላይ was ነው የምንለው እዚህ ላይ has ነው የምንለው። ኦኬ they have been ምን ማለት ነው? እነሱ የሆኑ ነበር። እዚሽ ጋር ልጻፉ። እነሱ የሆኑ ነበር እነሱ የሆኑ ነበር። ስለዚህ ይሄ ፎርሙላ ለሁሉ ይሰራል ማለት ነው። አሁን ደግሞ እሱ በሚለው ሂ በሚለው እንስራ አይደለ? ሂ ሚለውን እንጠቀም። አሁን በዚህ በላይኛው መሰረት ነው የምንሄደው። they are ማለት እነሱ ናቸው ማለት ነው አይደለ? እሱ ነው ለማለት ምን ትላላችሁ? he is ትላላችሁ። he is ምን ማለት ነው? እሱ ነው እሱ ነው። እሺ አሁን they were እነሱ ነበሩ ማለት ነው አይደል? እሱ ነበር ለማለት he was እሱ ነበር he was እሱ ነበር። ኦኬ አሁን ምን እናደርጋለን? they will be እነሱ ይሆናሉ ነው አይደለ? እነሱ ይሆናሉ they will be እሱ ይሆናል ማለትስ እሱ ነገ ለምሳሌ ሀብታም ይሆናል፣ እሱ ነገ ደስተኛ ይሆናል፣ እሱ ነገ የሆነ ነገር ይሆናል ማለት ስንፈልግ he will be እሱ ይሆናል እሱ ይሆናል። እሺ ሌላኛውስ he will be እሱ ይሆናል። they have been ማለት እነሱ እየሆኑ ነበር ነው አይደለ? እሱ እየሆነ ነበር he has been እሱ እየሆነ ነበር እሱ እየሆነ ነበር እንላለን ማለት ነው። ስለዚህ he is እሱ ነው፣ he was እሱ ነበር፣ he will be እሱ ይሆናል፣ he has been እሱ እየሆነ ነበር ለማለት እንጠቀማለን ማለት ነው። ኦኬ አሁን ማንን እናያለን? ዩን እናያለን ማለት ነው። አይ ቲንክ ዩን ስላላየን ማለት ነው። ዩን እናያለን። ዩ ማለት አንተ፣ አንቺ፣ እናንተ የሚል ትርጉም ስላለው ምን እንላለን? he is እሱ ነው፣ you are አንተ ነህ፣ ለሴትም ይሆናል። እሺ you are አንተ ነህ ወይ ደግሞ አንቺ ነሽ ይሆናል። አንተ ወይ ደግሞ እናንተ ናችሁ። አንተ ነህ። ኦኬ ከዛ he was እሱ ነበረ ነው አይደለ? አንተ ነበርክ ለማለት ደግሞ you were
አንተ ነበርህ፣ አንተ ነበርክ ትላላችሁ። ከዛስ he will be እሱ ይሆናል ነው አይደለ? አንተ ትሆናለህ ለማለት ደግሞ you will be አንተ ትሆናለህ፣ አንተ ትሆናለህ you will be። ኦኬ ሌላኛው አንተ እየሆንክ ነበር፣ አንተ እየሆንክ ነበር you have been you have been አንተ እየሆንህ ነበር፣ አንተ እየሆንህ ነበር አላችሁ ማለት ነው። አሁን ማን ይቀረናል? ዩን ጨርሰናል። ዘይ እንትን ኢት ይቀረናል አይደለ? ኢት። እሺ አሁን ኢት ማለት ሰው ላልሆነ ነገር ነው። ለምሳሌ ለውሻ፣ ለድመት፣ ሰው ላልሆነ ለማንኛውም እንጠቀመዋለን። ሰው ላልሆነ ማለት ነው። ኦኬ ስለዚህ ኢት እሱ ወይ ደግሞ እሷ። ለምሳሌ ድመት ሴትም ወንድም ልትሆን ትችላለች አይደለ? ስለዚህ ኢት ብዬ ነው የምጠራት። ጾታ ግን ይኖራታል አይደለ? ስለዚህ እሱ ወይ እሷ ማለት ነው። ምክንያቱም አንዳንድ ልጆች ፌስቡክ ላይ እሱ እንዴት ትላለህ ኢትን ምናምን እንደዛ አይመስለኝም ይላሉ። ግን ይሄኛው ያው አንደርስታንዲንግ ሊኖራችሁ ይገባል። ጾታዊ እንትን እንሰጠዋለን፣ አንቀጽ እንሰጠዋለን። ነገር ግን ለሰው አንጠቀመው የሚለውን ነው መያዝ ያለባችሁ። ስለዚህ ኢት እሱ በሚል ልመስረትላችሁ፣ ኢት በሚለው ማለት ነው። ወንድ ድመት አድርገን እናስብና እሱ እያል እንጠራዋለን፣ ወይ ደግሞ ወንድ ውሻ እናደርገዋለን ማለት ነው። ስለዚህ እሱ ነው ለማለት ኢት ኢዝ፣ ኢት ኢዝ እሱ ነው፣ እሱ ነው ኢት ኢዝ። እሺ ምን እንላለን? ዩ ወር አንተ ነበርክ ነው አይደለ? እሱ ነበረ ለማለት ኢት ዋዝ፣ ኢት ዋዝ፣ ኢት ዋዝ እሱ ነበረ፣ እሱ ነበር። ኦኬ ከዛ ዩ ዊል ቢ አንተ ትሆናለህ ነው አይደለ? እሱ ይሆናል ማለት ከፈለግን ኢት ዊል ቢ፣ ኢት ዊል፣ ኢት ዊል ቢ እሱ ይሆናል፣ ኢት ዊል ቢ እሱ ይሆናል። አሁን ማን ይቀራል? አራተኛችን ዩ ሃቭ ቢን የሚለው ነው አይደለ? ኢት ሃዝ ቢን እሱ እየሆነ ነበር፣ ኢት ሃዝ ቢን፣ ኢት ሃዝ ቢን እሱ እየሆነ ነበር። እየሆነ ነበር፣ እሱ እየሆነ ነበር ትላላችሁ ማለት ነው። ኢት ሃዝ ቢን እሱ እየሆነ ነበር ትላላችሁ ማለት ነው። ስለዚህ አሁን በሁሉም መስርተናል አይደል? አይ ሚለው፣ ዊ ሚለው፣ ሺ ሚለው፣ ሂ፣ ኢት፣ ዘይ፣ ዩ በቃ ሁሉንም። ግን ኦርደሩን ላስተካክለው አይደል? አዎ እዚህ ላይ ዊ እንላለን። እሺ ከዛ ዩ፣ ከዛ ሺ ልበለው፣ ሂ፣ ኢት፣ ዘይ። እንደዚህ ባደረገው አሪፍ ነው። ዘይ። እሺ አሁን ደግሞ እነዚህን ነው የምንቀይረው። ቨርብ ቱ ቢ ነው ያየነው እስካሁን። አሁን ቨርብ ቱ ዱዎችን እናያለን ማለት ነው። ቨርብ ቱ ዱ እንላለን። ይችን ቢ የምትለዋን ዱ ማድረግ ነው እዚህ ጋር የምጠበቅብኝ። አሁን ስለ ዱ ልንማራለን። ስለዚህ ስለ ዱ ስንሄድ ደግሞ ዱን እንጠቀማለን፣ ዳዝን እንጠቀማለን፣ ዲድን እንጠቀማለን፣ ዲድ ዲድን እንጠቀማለን ማለት ነው። ከዛ ደንን እንጠቀማለን፣ ደን ደን እንጠቀማለን። እነዚህ ቨርብ ቱዶዎች ናቸው ማለት ነው። ስለዚህ እንዴት እንደምንጠቀማቸው እንሂድ። ለምሳሌ ይላጥፋውና ረጅም ሊሆንባችሁ ይችላል፣ ግን በጣም መሰረታዊ ትምህርት ስለሆነ በደንብ ተከታተሉ። እሺ አሁን ኦልሞስት ያው ወደ 20 ደቂቃ ነው። ስለዚህ አይ ደግሞ ምን እንትኔ ቨርብ ቱ ዱ የምንላቸው ደግሞ ምንድናቸው? የማድረግ ግስ በመባል ይታወቃሉ። ስለዚህ አሁን ስለ ድርጊት ነው የምናወራው። ስለምሳሌ ምን እላለሁ? አደርጋለሁ፣ አደርጋለሁ። አይ ዱ
አይዱ አደርጋለሁ ማለት ነው። ችሎታው አለኝ አደርጋለሁ ሰራለሁ ማለት ነው። አደርጋለሁ አደርጋለሁ ማለት ነው። ኦኬ ከዛስ አድርጊያለሁ ለማለት ደግሞ አይዲድ አድርጌያለሁ ምንድነው ሰርቻለሁ ኦሬዲ አድርጌያለሁ ማለት ነው። ኦኬ ሌላኛው ምን እላለሁ አደርጋለሁ ለወደፊት ማለት ነው። ለወደፊት ማደርግ ነኝ ብዬ ነው የምናገረው በዚህ ኮንቴክስት ለምን አማርኛውን ሞር ክሊር ለማድረግ እሺ አይ ዊል ዱ ማደርግ ነኝ እላለሁ ማደርግ ነኝ ይህ ማደርግ ነኝ አይባልም አደርጋለሁ ነው የሚባለው ግን ሞር ክሊር ከዚህኛው ጋር ልዩነት ለመፍጠር ነው እሺ እቅድ ለማድረግ ለወደፊት ከሆነ አይ ዊል ዱ አደርገዋለሁ እዚህ ላይ ግን አደርጋለሁ የሚለው አደርገዋለሁ ልበለው ማደርግ ነኝ ከምለው እንደውም አደርገዋለሁ ብዬ እንትን ልበላችሁ አደርገዋለሁ በቃ ይሄኛው ክሊር ነው እንደው አደርገዋለሁ ይሄኛው አይ ዱ አደርጋለሁ ነው ጀነራል የሆነ ሐሳብ ነው አይ ዊል ዱ ሳረገው ግን አደርገዋለሁ ማለት ነው እንደ ቅድ ሐሳቡን ይዤዋለሁ እንደማለት ነው ስለዚህ አይ ዲድ አድርጌዋለሁ ማለት ነው ኦኬ አሁን እያደረኩት ምን እላለሁ እያደረኩት ነበር እዚህ ላይ ደን የሚለውን ለመጠቀም ነው ደን የሚለው ለቨርብ ስሪ ነው የሚያገለግለን እንዴት ነው የምንለው አይ ሃቭ ደን እሺ አይ ሃቭ ደን አጠናቅቄያለሁ አጠናቅቄያለሁ አይ ሃቭ ደን አጠናቅቄያለሁ ፈጽሜያለሁ ኦኬ ስንት አደረግን ማለት ነው 1 2 3 4 ኦኬ ከዛ ዊ በሚለው እንሄዳለን እዚህ ጋር ዊ ማለት እኛ ማለት ነው አይደለ ስለዚህ አይ ዱ ማለት አደርጋለሁ ማለት ከሆነ ዊ ዱ ማለት እናደርጋለን ማለት ነው ዊ ዱ ምን ማለት ነው እናደርጋለን ዊ ዱ ማለት ምን ማለት ነው እናደርጋለን ማለት ነው አይ ዲድ ማለት አድርጊያለሁ ማለት ነው ዊ ዲድ ማለት ደግሞ አድርገናል ማለት ነው ዊ ዲድ ምን ማለት ነው አድርገናል ዊ ዲድ ማለት አድርገናል ማለት ነው ኦኬ አሁን ደግሞ ሶስተኛው አይ ዊል ዱ አደርገዋለሁ ነው አይደለ እናደርገዋለን ማለት ደግሞ ዊ ዊል ዱ እሺ ዊ ዊል ዱ ምን ማለት ነው እናደርገዋለን እናደርገዋለን ሐሳቡና እቅዱ አለን ይሄኛው የመጀመሪያው ዊዱ ማለት እናደርጋለን ጀስት ልማዱ አለን እንደ ሐሳብ ጀነራሊ ማለት ነው ይሄኛው ግን ዊ ዊል ዱ ስንል ግን እናደርገዋለን ሐሳቡን ይዘነዋል ማለታችን ነው ኦኬ ዊ ዲድ አድርገናል ኦሬዲ አድርገናል ማለት ነው ኢን ዘ ፓስት በባለፈው ጊዜ ላይ የሆነን ስራ ሰርተናል በቃ እሱን መናገር ስንፈልግ ነው ያለፈ ነው ኦኬ ሌላኛው ምንድነው አጠናቀናል በቃ አሁን ላይ ስንጠየቅ ስንሰራ ቆይተናል አሁን ላይ ጨረሳችሁት ከተባልን አዎ ለማለት ማለት ነው አጠናቀናል we have done አጠናቀናል እንላለን ስለዚህ we do እናደርጋለን we did አድርገናል we will do እናደርገዋለን
ዊ ሃቭ ደን አድርገነዋል፣ አጠናቀነዋል። ይሄኛውን አጠናቀነዋል ወይ ደግሞ አድርገነዋል ማለት ትችላላችሁ። አድርገነዋል ግን አድርገነዋል ስንል ከዚህኛው ጋር እንዳይጋጭባችሁ። ይሄኛው ፕሬዘንት ፐርፌክት ነው፣ ይሄኛው ፕሬዘንት ፓስት ፓስት ሲምፕል ነው ማለት ነው። ስለዚህ ፕሬዘንት ፐርፌክቱ ምንድነው? አጠናቀናል ከአሁን ጋር ነው የሚገናኘው። እሺ ሰራችሁ ስትባሉ ወይ ደግሞ አሁን ሰርተናል አሁኑኑ መስራታችሁን ማሳወቅ ስትፈልጉ የምትመልሱት መልስ ነው ማለት ነው። አጠናቀናል ትላላችሁ ማለት ነው። ከዛ ዩ በሚለው እንሄዳለን። ዩ በሚለው ስንሄድ ዩ ማለት አንተ ማለት ቅድም አንተ በሚለው ስለሰራ ነው። አሁን አንቺ በሚል እንሰራዋለን። እሺ ዩ ዱ ምን ማለት ነው? እዚህ ላይ ዊዱ ማለት እናደርጋለን ማለት ነው። አይደል? ታደርጊያለሽ ታደርጊያለሽ ማለት ነው። ዩ ዱ ታደርጊያለሽ እያልኩሽ ነው። እሺ ከዛስ ዊ ዲድ አድርገናል ማለት ነው አይደለ? ስለዚህ ዩ ዲድ ስልሽ ደግሞ ምን እያልኩሽ ነው? ዩ ዲድ አድርገሻል። አድርገናል ነው አድርገሻል። አንቺ ደግሞ ማለት ነው አድርገሻል እንላለን ማለት ነው። ኦኬ ሌላኛው ምንድነው? ዊ ዊል ዱ እናደርገዋለን ነው አይደለ? ታደርጊዋለሽ ስልሽ ደግሞ ዩ ዊል ዱ እያልኩሽ ነው ማለት ዩ ዊል ዱ ታደርጊዋለሽ። ታደርጊዋለሽ እያልኩሽ ነው። ዩ ዊል ዱ ታደርጊዋለሽ። ኦኬ ከዛ ደግሞ አድርገሽዋል ወይ ደግሞ አጠናቀሻል ስልሽ ደግሞ ዩ ሃቭ ደን አጠናቀሻል። አጠናቀሻል ማለት ነው። ከአሁን ጋር የተያያዘ ነው። እሺ አጠናቀሻል። ስለዚህ ሆን ብዬ ነው አጠናቀሻልና አድርገሻል የሚለው። ይሄ አድርገሻል የሚለው ይሄኛው ከአሁን ጋር ግንኙነት የለውም፣ ይሄኛው ግን አለው ማለት ነው። አሁን መጨረሳችሁን ስትናገሩ ነው። ቅድም ያደረጋችሁት ነገር አሁን ላይ ጥቅም እንዳለው መናገር ስትፈልጉ ነው። እሺ ኦኬ ከዛ አድርገሻል ብለናል ማለት ነው። ኦኬ አሁን ደግሞ በማን እንሄዳለን? ሺ በሚለው እንሄዳለን። ሺ ኦኬ አሁን ሺ ማለት ምን ማለት ነው? እሷ ማለት ነው አይደለ? ስለዚህ አሁን ዩዱ ታደርጊያለሽ ማለት ነው አይደለ? ሺ ዳዝ ነው የሚባለው። ሺ ዳዝ የሚለውን እንወስዳለን። አሁን ደግሞ ሺ ዳዝ ነው የሚባለው። ሺ ዳዝ ታደርጋለች። እሺ ሺ ዲድ አድርጋለች። ሺ ዲድ አድርጋለች። እሺ ከዛ ሺ ዊል ዱ ነው የሚባለው እዚህ ላይ ሺ ዊል ዱ ምን ማለት ነው? ታደርገዋለች። ሺ ዊል ዱ ታደርገዋለች ማለት ነው። ኦኬ አሁን ምን አድርጋለች? አጠናቃለች ለማለት ደግሞ ሺ ሃዝ ደን አጠናቃለች እንላለን ማለት ነው። ሺ ዳዝ ታደርጋለች። ልማዱ አላት፣ ችሎታው አላት። ጄኔራል የሆነ ሐሳብ ነው ሺ ዳዝ በምንል ጊዜ ማለት ነው። ነገር ግን ሺ ዊል ዱ ታደርገዋለች። እዚህ ላይ ግን ታደርገዋለች ሐሳቡን እንደ ቅድ ይዘዋለች፣ እየሄደችበት ነው ማለታችን ነው። ኦኬ ሌላኛው ሺ ዲድ አድርገዋለች። ኦልሬዲ ከአሁን በፊት የሆነ ነገር እንዳደረገች ለመናገር ነው። እሺ ካሁን በፊት የሆነ ነገር እንዳደረገች ለመናገር ነው። ሌላኛው ሺ ሃዝ
ደን ስንል ግን አጠናቀቀች፣ አሁን ጨረሰች። በመጨረሷ ደግሞ የሆነ ነገር ልታደርግ ነው ማለት ነው። ስለዚህ ኦልሬዲ ኮምፕሌትድ ለሆነ ነገር ግን ከአሁን ደግሞ ለሌላ ምዕራፍ የተዘጋጀች መሆኑን ሌላ ሐሳብ ያላት መሆኑን ለመናገር ነው ማለት ነው ሺ ሃዝ ደን የምንለው። ኦኬ አሁን ምን ነው የምንሄደው? ወደ ሂ እንሄዳለን ማለት ነው። ሂ ስንል ተመሳሳይ ነው። የሚገርማችሁ እንትኑ ብቻ ነው የሚቀየረው። ኦኬ ሂ ማለት እሱ ማለት ነው አይደለ? እሱ ያደርጋል ስንል ልክ ሺ ዳዝ እንዳልነው ሂ ዳዝ ነው የሚባለው። ሂ ዳዝ ታደርጋለች ነው አይደለ? ያደርጋል። ጾታው ብቻ ነው የሚቀየረው። እሺ ሺ ዲድ አድርጋለች ነው አይደለ? ሂ ዲድ ይባላል ማለት ነው። ሂ ዲድ አድርጋለች አድርጓል ነው ለወንድ አድርጓል እንላለን። እሺ ሺ ዊል ዱ ታደርገዋለች ነው አይደለ? ሂ ዊል ዱ ነው ለሱ ደግሞ ሂ ዊል ዱ ያደርገዋል ነው። ከዛ አጠናቋል እሱ አጠናቃለች ስንል ሺ ሃዝ ደን ያልነው አይደለ? ሂ እንልና ሂ ሃዝ ደን። እሺ ሂ ሃዝ ደን አጠናቋል። ሺ ሃዝ ደን ምን ማለት ነው? አጠናቋል ማለት ይሆናል ማለት ነው። ከዛስ በቃ 1 2 3 4 ኦኬ። አሁን ማንም የሚቀረን ኢት ናት የምትቀረን ማለት ነው። ኢት ደግሞ ተመሳሳይ ናት። ሰው ላልሆነ ነገር ስለምንጠቀም ነው እንጂ መተው እንችል ነበር። ኢት ማለት ሰው ላልሆነ ነገር ነው። ለምሳሌ ታደርጋለች። ሂ ዳዝ ማለት ያደርጋል ከሆነ ኢት ዳዝ ማለት ታደርጋለች ነው። ቅድም በወንድ ነው የሰራነው። አሁን ታደርጋለች ለሴት ላድርገው። ታደርጋለች። ያው ሂ ዳዝ ያደርጋል ከሆነ ኢት ዳዝ ታደርጋለች ነው። እሺ ለሴት ከሆነ ለወንድ ያደርጋል እንለዋለን። ሰው ላልሆነ መሆኑ ብቻ ነው ልዩነቱ። ሂዲድ ማለት ምን ማለት ነው? አድርጓል ነው አይደለ? ኢት ዲድ አድርጋለች። ኢት ዲድ ስንል አደርጋለች ማለታችን ነው። ኦኬ ሂ ዊል ዱ ያደርጋል ማለታችን ነው። እሺ ያደርገዋል ማለታችን ነው አይደለ? ኢት ዊል ዱ ታደርገዋለች እያለ ነው። ኦኬ አሁን ምን ቀረን? ሂ ሃዝ ደን አጠናቋል ነው። ኢት ሃዝ ደን አጠናቃለች። ኢት ሃዝ ደን አጠናቃለች። አሁን ማስጠንቀቂያ የሚሰጣችሁ ልጆች ስለዚህ ኮመንት እንዳትሰጡኝ። በጣም ኦፌንሲቭ ነው ይሄ ነገር። ለምን ይህን የማያውቁ በጣም አሁን ተምረናል ብለው የሚያስቡ ልጆች አሉ። ነገር ግን ይሄኛውን ለምን ሰዋዊ ጾታ ትሰጠዋለህ ብለው ማለት የማያስተውሉ ማለት ነው። ስለዚህ ይሄኛው ኢት ሃዝ ደን አጠናቃለች፣ ነገር ግን አጠናቋል መሆንም ይችላል ማለት ነው። አጠናቋል ለማለት ይሄ ለሴት ጾታ ሰጥቻለሁ፣ ለሴትም ለወንድም ማለት ነው። ለሴትም ለወንድም ለሴትም ለወንድም። ምክንያቱም አብዛኞቹ ቲክቶክ ላይ ፌስቡክ ላይ እየሰጡኝ የተመረቁ ልጆች ይሄ ያደረጉ ልጆች ሁሉ ናቸው ማለት ነው። ስለዚህ በጣም ያስገምታቸዋል። ስለዚህ ኢትን ማወቅ አለባችሁ ማለት ነው። ይሄ አውቀናል የምትሉ ልጆች፣ ይሄ በአዲስ የምትማሩ ልጆች ወይም ተማሩ በደንብ። ኦኬ ሌላኛው ስለማን ነው? ስለ ዘይ እነሱ ማለት ነው አይደለ? እነሱ። ኦኬ አሁን ኢት ዳዝ ታደርጋለች ማለት ነው አይደለ? ዘይ ዱ ነው የሚባለው። ዘይ ዱ ምን ማለት ነው? ያደርጋሉ። ቁጥሩ ነው የበዛው ማለት ነው። ያደርጋሉ። ኦኬ ከዛ ዘይዱ ያደርጋሉ። ኢት ዲድ ማለት አድርጋለች ማለት ነው አይደለ? ዘይዲድ ማለት ደግሞ አድርገዋል ማለት ነው። አድርጋለች ከሆነ አድርገዋል ይሆናል። ከዛስ
ኢት ዊል ዱ ማለት ታደርገዋለች ማለት ነው አለ። ዘይ ዊል ዱ ያደርጉታል። ዘይ ዊል ዱ ያደርጉታል። ዘይ ዊል ዱ ያደርጉታል። ኦኬ ከዛ ኢት ሃዝ ደን ማለት አጠናቃለች ማለት ነው አይደለ? ዘይ ሃቭ ደን ዘይ ሃቭ ደን ምን ማለት ነው? አጠናቀዋል። ዘይ ሃቭ ደን አጠናቀዋል ይሆናል። ስለዚህ ዩ ሃቭ ደን አጠናቀቃችሁ ማለት ነው። ስለምን? ስለ ቨርብ ቱ ዱ ማለት ነው። አሁን ደግሞ ስለምን እናያለን? ስለ ሃዝ እናያለን። ሃዝ ደግሞ የመኖር ነው። ስለ ሃቭ እና ስለ ሃዝ ማለት ነው። ስለዚህ ቨርብ ቱ ሃቭ አሁን እቺ ትቀየርና ማን ትሆናለች ማለት ነው? ቨርብ ቱ ሃቭ እናያለን ማለት ነው። ቱ ሃቭ ቨርብ ቱ ሃቭ። ቪዲዮአችን ረዘም አይደል? ኦኬ ከዛ አሁን ይሄን እናጥፋና ከእንደገና አይ ከሚለው እንጀምራለን ማለት ነው። ለምሳሌ እነዚህ ደግሞ ይቀየራሉ። እዚህ ላይም ሃቭ ሃዝ ሃድ ሁለቴ ነው የሚባለው። እሺ ሁለቴ ስለምንጠቀመው ማለት ነው። ኦኬ አሁን አይ እኔ አለኝ ለማለት አይ ሃቭ ይባላል። አይ ሃቭ አለኝ አይ ሃቭ ይባላል። እሺ ከዛ ኢት ዳዝ ማለት ታደርጋለች ነው አይደለ? አለኝ ለማለት ደግሞ አይ ሃቭ እንላለን። ኢት ዲድ ለማለት አድርጋለች ለማለት ነው አይደለ? ኢት ዲድ አድርጋለች። ስለዚህ አለኝ ለማለት ደግሞ አሁን አለኝ ስል እንትን እንዳይልብኝ አይ ሃድ ነበረኝ አይ ሃድ ነበረኝ ማለት ነው። ኦኬ ከዛ ደግሞ ምን እላለሁ? አይ ዊል ሃቭ እላለሁ። አይ ዊል ሃቭ ይኖረኛል። አይ ሃቭ ማለት ምን ማለት? አይ ዊል ሃቭ ማለት ይኖረኛል ማለት ነው። ኦኬ አሁን አይ ሃድ አይ ሃድ አሁን ይሄ ነው እንትን የሚለው ሃድ አይ ሃድ ማለት ደግሞ ነበረኝ። አይ ሃቭ ሃድ እዚህ ጋር እንትን ልበለው አይ ሃቭ ሃድ ይሄኛው ደግሞ ምን ማለት ነው? ነበረኝ ማለት ነው። እዚህ ጋር ይመሳሰልብናል። ነበረኝ እስካሁን ነበረኝ የሚል ልጨምርበት ክሊር ለማድረግ እስካሁን ነበረኝ። እስካሁን ነበረኝ ስላችሁ ግን ይሄኛውን እስካሁን ለእናንተ አንደርስታንዲንግ ነው። ለምን አሁን ቴኒስ ይሄኛው ፕሬዘንት ፐርፌክት ይባላል ብላችሁ ትንሽ ሌላ ኮንሰፕት ይሆንባችኋል። ስለዚህ አይ ሃቭ ሃድ ማለት መቼ ነው የምንጠቀመው መሰላችሁ? እስከ አሁን ሲኖር ከየሆነ ለምሳሌ እስክሪብቶ ከቅድም ጀምሮ እስካሁን አለኝ ነበር አይደል? ስለዚህ አይ ሃቭ ሃድ ማለት እችላለሁ ማለት ነው። አሁን ላይ ለምሳሌ ለምንድን ነው ይሄን የጻፍከው በምን ነው የጻፍከው ብትሉኝ አይ ሃቭ ሃድ ኤ ፔን እላችኋለሁ ማለት ነው። እስክሪብቶ ነበረኝ ማለት ነው እስካሁን። ስለዚህ እስካሁን ነበረኝ። ስለዚህ ነበረኝ ለማለት ነው። ኦኬ ግን እስካሁን የሚለው ድጋሚ እንዳያወና እንትን እንዳይላችሁ አይ ሃድ ነበረኝ ማለት ነው። ይሄኛው ደግሞ ከበፊት ሂስትሪ ከነገራችሁኝ ነው ማለት ከጠየቃችሁኝ። ለምሳሌ ትላንት የሰራውን ቪዲዮ በምን ሰራው ካላችሁኝ እስክሪብቶ ነበረኝ እላችኋለሁ። ትናንትና ማለት ነው። ትናንትና እስክሪብቶ ስለነበረ ሰራው እላችኋለሁ። ለአሁን ግን አሁን ከሆነ ግን ለምሳሌ እስክሪብቶ የት አገኘህ ካላችሁኝ ነበረኝ ትላንትና ያስቀመጥኩት ከዛ አሁን አነሳውና ተጠቀምኩት ለማለት ነው። አሁን ላይ ለምሰራው ስራ የምሰጠው መልስ አይ ሃቭ ሃድ ላለው፣ በፊት ላይ ለሰራውት ስራ ለምመልሰው መልስ ደግሞ አይ ሃድ ላለው ማለት ነው። ስለዚህ ይህ ልዩነት እንድትረዱ ነው። በሌላ ጊዜ ስለ 12ቱ ቴንሶች በደንብ አስተምራችኋለሁ ማለት ነው። ኦኬ
ይህን ካላችሁ ዊ በሚለው እንሄዳለን። ዊ ማለት እኛ ማለት ነው አይደለ? እሺ አይ ሃቭ ማለት አለኝ ከሆነ ዊ ሃቭ አለን ይሆናል። ዊ ሃቭ አለን፣ ዊ ሃቭ አለን ይሆናል ማለት ነው። እሺ አይ ሃድ ማለት ነበረኝ ማለት ከሆነ ዊ ሃድ ነበረን፣ ነበረን ይሆናል ማለት ነው። ነበረን ማለት ነው። ኦኬ ከዛ አይ ዊል ሃቭ ማለት ይኖረኛል ማለት ከሆነ ይኖረኛል፣ ይኖረናል ማለት ስንፈልግ ዊ ዊል ሃቭ እንላለን ማለት ነው። ዊ ዊል ሃቭ፣ ዊ ዊል ሃቭ ምን ማለት ነው? ይኖረናል። ዊ ዊል ሃቭ ይኖረናል ማለት ነው። ኦኬ አሁን ደግሞ እቺ አይ ሃቭ ሃድ፣ አይ ሃቭ ሃድ ነበረኝ፣ እስካሁን ነበረኝ እያልኩ ነበር አለ። እስካሁን ነበረን። ዊ ሃቭ ሃድ፣ ዊ ሃቭ ሃድ ማለት እስካሁን ነበረን፣ እስካሁን ነበረን። ነገር ግን አሁንን አይጨምርም። እሺ አሁን እዚህ ላይ የምታዩት ምላችሁ እስካሁን ስትሉ አሁንን አይጨምርም። እሺ ኮምፕሌትድ ለሆነ ነገር ነው እስካሁን ነው እንጂ እስካሁን የሚለው አሁንን አይጨምርም። እሺ እስካሁን ያለችዋን ነጥብ ነው የሚያሳየው። ስለዚህ እስካሁን ነበረን ወይ ደግሞ ከአሁን በፊት ነበረን፣ ከአሁን በፊት ነበረን ማለትም ትችላላችሁ። ኦኬ ዊ ሃቭ አለን፣ ዊ ሃድ ነበረን፣ ዊ ዊል ሃቭ ይኖረናል፣ ዊ ሃቭ ሃድ እስካሁን ነበረን ለማለት ነው የምንጠቀመው ማለት ነው። ኦኬ አሁን ማን እንሄዳለን? ዩ በሚለው እንሄዳለን ማለት ነው። አሁን ዩ በሚለው ዩ ሃቭ አለህ፣ ዩ ሃቭ አለህ። ዊ ሃድ ማለት ነበረን ከሆነ ዩ ሃድ ነበረህ፣ ነበረህ። እሺ ዩ ዊል ሃቭ እንትን ዊ ዊል ሃቭ ማለት ይኖረናል ነው። ዩ ዊል ሃቭ ስንልም ይኖርሃል ነው። ዩ ዊል ሃቭ ይኖርሃል፣ ይኖርሃል ማለት ነው። ኦኬ ዊ ሃቭ ሃድ ማለት እስካሁን ነበረን ማለት ከሆነ ዩ ሃቭ ሃድ እስካሁን ነበረን ወይ ደግሞ ከአሁን በፊት ልበሉ እናንተ እንትን ለማለት ከአሁን በፊት ነበረን፣ ከአሁን በፊት ነበረን። ነበረህ ነው እንጂ ነበረ፣ ነበረህ ከአሁን በፊት ነበረህ። ሆን ብዬ ነው ከአሁን በፊት ነበረህና እስካሁን ነበረህ የሚለው አሁንን አያጠቃልልም። እሺ ኦኬ ከዛ ወደ ማን እንሄዳለን? ወደ ሺ እንሄዳለን ማለት ነው። ወደ ሺ እንሄዳለን። ወደ ሺ ስንሄድ ደግሞ ምን እያልን ነው? ለምሳሌ ዩ ሃቭ ማለት አለህ ከሆነ አላት ለማለት ደግሞ ሺ ሃዝ እንላለን። ሺ ሃዝ አላት፣ ሺ ሃዝ አላት። ኦኬ ዩ ሃድ አለ ነበረህ ከሆነ ሺ ሃድ ነበራት ይሆናል። እሺ ዩ ዊል ሃቭ ማለት ይኖርሃል ከሆነ ይኖራታል ለማለት ሺ ዊል ሃቭ ይኖራታል፣ ሺ ዊል ሃቭ ይኖራታል። እሺ ሺ ዊል ሃቭ ይኖራታል። ኦኬ ከዛ ደግሞ ምን እንላለን? ዩ ሃቭ ሃድ ማለት ነበረህ ማለት ከሆነ ከአሁን በፊት ነበረህ ማለት ከሆነ ሺ ሃዝ ሃድ ካላችሁ ደግሞ ምን ማለት ይሆናል? እስካሁን ነበራት። እስካሁን ነበራት ወይም ደግሞ ከአሁን በፊት ነበራት ማለት ትችላላችሁ። ከአሁን በፊት ነበራት። ከአሁን በፊት
ነበራት ማለት ይሆናል ማለት ነው። ኦኬ ሁለቱም ተመሳሳይ አገላለጽ ሐሳቡን እንድትረዱ ትፈልጋለሁ። ለምን ስለ ቴንስ ጠለቅ ያለ ትምህርት ወደፊት እሰጣችኋለሁ እና ያኔ ቀለል ብሎ ይገባችኋል ማለት ነው። ኦኬ አሁን ደግሞ ማን እንሄዳለን? ሂ የሚለውን እናያለን ማለት ነው። ሂ ኦኬ ሂ ማለት እሱ ማለት ነው። ተመሳሳይ ነው። ለምሳሌ ሺ ሃዝ ማለት አላት ከሆነ ሂ ሃዝ አለው ማለት ነው። ሺ ሃድ ማለት ነበራት ማለት ከሆነ ሂ ሃድ ነበረው ማለት ነው። ሺ ዊል ሃቭ ማለት ይኖራታል ማለት ከሆነ ሂ ዊል ሃቭ ይኖረዋል ማለት ነው። ሺ ሃዝ ሃድ ማለት እስካሁን ነበራት ከሆነ ሂ ሃዝ ሃድ ማለት ደግሞ እስካሁን ነበረው እንላለን ማለት ነው። እሺ አሁን ደግሞ ጨረስን አይደል? እሺ አሁን ማንን እንሄዳለን? ኢትን እንሄዳለን ማለት ነው። ኢት ለሰው አይደለችም እንጂ እንደ ሰው ነው የምታገለግል ልክ እንደ ሂ ነው። እሺ አሁን ስለ ውሻው እንሄድና ውሻው የሆነ ነገር አለው እንበል። ለምሳሌ ካቴና ወይ ደግሞ ዋቴቨር የሆነ ነገር አለው ገመድ ሰንሰለት አለው እንበልና ከዛ ምን እንላለን? ኢት ምን እንላለን? ሃዝ አለው። እሺ ኢት ሃድ ነበረው። ኦኬ ኢት ዊል ሃቭ ይኖረዋል። ኢት ዊል ሃቭ ይኖረዋል። ኢት ሃዝ ሃድ እስካሁን ነበረው። እስከ አሁን እስካሁን ነበረው። ኢት ሃዝ ሃድ እስካሁን ነበረው ማለት ይሆናል ማለት ነው። ኦኬ አሁን ዘይ የሚለውን የቀረን ማለት ነው። የመጨረሻ ዘይ ሃቭ አላቸው። እሺ ዘይ ሃድ ነበራቸው። they will have ይኖራቸዋል። they will have ይኖራቸዋል። እስካሁን ነበራቸው። እስካሁን ነበራቸው። እስካሁን ነበራቸው እንላለን ማለት ነው። ኦኬ ስለዚህ ዛሬ ስለምን አየነን? ስለ ቨርብ ቱ ሃቭ፣ ስለ ቨርብ ቱ ቢ፣ ስለ ቨርብ ቱ ዱ አይተናል ማለት ነው። አሁን አጠር ያለች በሁሉም ጥያቄና ኔጌቲቭ እንዴት እንደምታደርጉ አሳያችሁና እንጨርሳለን ማለት ነው። ኦኬ አሁን ይሄ ባክግራውንዱ ካላችሁ ምንድነው የምታደርጉት? ደብተራችሁን ደጋግማችሁ ማንበብ እና መጠየቅ ይኖርባችኋል ማለት ነው። ይህን ካረጋችሁ በጣም ቀላል ነው የሚሆንላችሁ። እንግዲህ ጥያቄ ለመጠየቅ ለምሳሌ አሁን በቨርብ ቱ ሃቭ ላሳያችሁ። ለምሳሌ አይ አም እኔ ነኝ ማለት ነው። አይ አም ማለት አም አይ ካረጉት ደግሞ እኔ ነኝ ብላችሁ መጠየቅ ይሆናል ማለት ነው። መጠየቅ ይሆናል። እኔ አይደለሁም ለማለት አይ አም ኖት
እኔ አይደለሁም። እኔ አይደለሁም ለማለት አይ አም ኖት እንላለን ማለት ነው። ኦኬ አሁን ምን ይቀረናል? እኔ አሁን በቨርብ ቱ ሃቭ ነው አይደል? በቨርብ ቱ ቢ ነው ይሄ። አሁን ደግሞ ቱ ዱ ለማድረግ ደግሞ አይ ዱ ማለት አደርጋለሁ ነው። አይዱ ማለት አደርጋለሁ ነው። አይ አደርጋለሁ ብላችሁ ለመጠየቅ ደግሞ ዱ አይ። ይሄኛው በእርግጥ የተለመደ አይደለም። እሺ ጥያቄው ፎርማቱን ነው ማሳያችሁ። ለመጠየቅ ይሄኛውን ዱ አይ አደርጋለሁ ለመጠየቅ ነው። ከዛስ ምን ትላላችሁ? አላደርግም ብላችሁ ስትናገሩ ደግሞ አይ ዱ ኖት አላደርግም። አይ ዱ ኖት አላደርግም። ኦኬ ሌላኛው ምንድነው የሚቀረን? ቨርብ ቱ ሃቭ ነው የሚቀረን። ቨርብ ቱ ሃቭ ደግሞ አይ ሃቭ አለኝ። አይ ሃቭ አለኝ ማለት ነው። አለኝ ብዬ ለመጠየቅ ደግሞ ሃቫይ አለኝ። ይሄ ለመጠየቅ ነው። ይታያላ? አዎ ሃቫይ አለኝ ለማለት ነው። ከዛስ የለኝም ለማለት ደግሞ አይ ዶንት ሃቭ። እቺ ዶንት ትጨምራለች። እሺ ሃቭ ላይ የለኝም ለማለት ዶንት እንጠቀማለን። ቢ ላይ ግን የለኝም ለማለት እንትንን አንጠቀምም። ቢ ላይ የዱን ቤተሰብ አንጠቀምም። ሃቭ ላይ ግን እንጠቀማለን። መቼ? ጥያቄ ለማድረግ ማለት ነው። እሱን ትይዙልኛላችሁ። ስለዚህ ይሄ የመጠየቂያ ሙዳችን ይሄን ይመስላል። ይሄኛው ማን ነው? ቨርብ ቱ ቢ ነዋ። በቃ ቨርብ ይሄኛው አይ ዱ ኖት፣ አይ ሃቫይ። ይሄ ጥያቄ ለመጠየቅ ይሄኛው ፖዚቲቭ ለማድረግ ነው። በቃ ስለዚህ ይሄ ነው። ይሄኛውን እንትን ለማለት ነው። እሺ ይሄኛውን ለማስተካከል ነው ዝም ብዬ ጻፍኩት። ስለዚህ ጥያቄ ለመጠየቅ እንዴት ነው የምትጠይቁት? ይሄኛው ዋና ፖዚቲቭ ስቴትመንት ነው። ይሄኛው ኩዌስችን ስቴትመንት ነው። ይሄኛው ኔጌቲቭ ስቴትመንት ነው። ስለዚህ ኔጌቲቭ አሉታዊ ማድረግ፣ ጥያቄያዊ ማድረግ ወይ ደግሞ ቀጥታ መናገር ትችላላችሁ። ቀላል ነው፣ መቀያየር ነው ቦታ እና ኔጌቲቭን ኔጌቲቭ ሲሆን ኖት ማድረግ፣ ጥያቄ ሲሆን ደግሞ ቦታ ማቀያየር፣ ይሄኛውን ወደዚህ ይሄኛውን ደግሞ ወደዚህ ማምጣት ማለት ነው። ስለዚህ ይህን ተጠቅማችሁ ቨርብ ቱ ሃቭ፣ ቨርብ ቱ ዱ እና ቨርብ ቱ ሃቭ ይሄን ይመስላል። እነዚህን በደንብ ካወቃችሁ በጣም ቀላል ነው። ከዛ በቀጣይ ደግሞ ደብሊው ኤች ኩዌስችን መጠየቂያ የምትጠቀሟቸውን በጣም በርካታ ለምሳሌ ለሰው ማን ለማለት፣ ለነገሮች ምን ለማለት፣ ነገሮችን የቱ ለማለት፣ ለሰዎች የማን ለማለት፣ ሰዎች ማንን ለማለት በጣም ብዙ አይደለም 7-8 አካባቢ የሚሆኑ የመጠየቂያ ቃላቶችን ደግሞ በቀጣይ አቀርብላችኋለሁ። ይሄን ግን የምሬን ነው የምላችሁ፣ በደንብ በጥንቃቄ አጥኑ፣ በደንብ ማለት ነው። ይሄ በጣም ወሳኝ የሆነ ትምህርት ነው ዛሬ ያስተማርኳችሁ። ለምን ይሄ ላይ ቤዝ ካላችሁ ሌሎቹ በቃ ተጨማሪ ነገሮች ናቸው። ስለዚህ ፎከስ ማድረግ ያለባችሁ እነዚህ 8ቱን ማወቅ አለባችሁ። 7ቱን ልላችሁ ነው። እነዚህ 7ቱን ማወቅ አለባችሁ። ቨርብ ቱ ሃቭ፣ ቨርብ ቱ ዱ እና ቨርብ ቱ ቢ የሚባሉትን የዛሬ ያሳየኋችሁን ጠቅላላ መያዝ አለባችሁ ማለት ነው። ከዚህ በተረፈ በውስጥ መስመር መጣችሁ ማጥናት ከፈለጋችሁ ቤታችን ክፍት ነው። ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ መጣችሁ አናግሩን። በግላችሁ ማጥናት ትችላላችሁ። በግላችሁ ጊዜ የሌላችሁ ደግሞ ቴሌግራም ላይ ቻናል አለን። ቻናላችን ላይ ቪዲዮዎችን እዚህ ላይ ዩቲዩብ በለቀቅን ቁጥር ወደዛ ሼር እናደርጋለን። ሲቀጥል ደግሞ መጽሐፍቶችን እንፖስታለን ማለት ነው። ስለዚህ እዚያ ላይ መጽሐፍቶችን እያወረዳችሁ መከታተል እንዲችሉ ቴሌግራማችን ብትቀላቀሉ አሪፍ ነው ብዬ እመክራችኋለሁ። በተረፈ ለ50 ምናምን ደቂቃ በትዕግስት ቁጭ ብላችሁ ለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ ሳታረጉ እንዳትወጡ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።